Breaking news, a U.S. official confirming that Iran indeed attacked a ship in the Strait of Hormuz with a drone. አያቶላዎቹና ትራምፕ ድጋሚ ጀምረውታል። የኢራንና የአሜሪካ ጦር በሆርሙዝ ተፋጧል። President Donald Trump has declared the Strait of Hormuz is open even after Iran's Revolutionary Guard fired on a cargo ship. ትራምፕ እያሳሳቁ ኢራን ላይ ጥቃት ለመሰንዘር ጥሩ ምክንያት እያገኙ ነው። የኢራን ጦር በሆርሙዝ ላይ መርከቦችን መደብደቡን አፋጥኖ ቀጥሎበታል። ከአያቶላዎቹ ፍቃድ ውጪ በሆርሙዝ ላይ መተላለፍ እንደማይቻል አሁንም በግልጽ እየታየ ነው። The ship sustained damage but kept sailing and there were no casualties. ኢራን ወሽመጡን ዳግም በመዝጋት የ60 ቀናት ተኩስ አቁም መፍረሱን ያበሰረች መስላለች። ዝርዝር ጉዳያችን እዚህ ላይ ትኩረቱን ያደርጋል። እስከ ፍጻሜው አብራችሁን ቆዩ። ቀለሙ ገና ባልደረቀውና በቅርቡ በተፈረመው የኢስላማባድ የመግባቢያ ስምምነት ላይ ጥላ ባጠላ መልኩም የኢራን ጦር በሆርሙዝ ባህር ወሽመጥ በኩል በማለፍ ላይ በነበረ የአንድ ንግድ ዕቃ ጫኝ መርከብ ላይ ቀጥተኛ ጥቃትን ሰንዝሯል። ጥቃቱ ሳቢያም የደረሰው የሰው ሕይወት መጥፋትም ሆነ የአካል ጉዳት አልተመዘገበም። ሆኖም ግን ከቴህራን የተላከው መልእክት ከዚህ በላይ ሊጎላና ሊደመጥ አይችልም። በቀጥተኛ የኢራንና የአሜሪካ ጦርነት ፍልሚያ መካከል ታውጆ የነበረውና ገና የአንድ ሳምንት ዕድሜ ብቻ ያለው የተኩስ አቁም ስምምነት አሁን ላይ በደረሰበት ከፍተኛ ጫናና ውጥረት ሳቢያ እየተናጋ መሆኑ በግልጽ ያሳያል። የባህር ላይ ትራፊኩ እንደገና መጀመሩን ተከትሎ ከጦርነት በፊት ወደ ነበረበት ደረጃ ዝቅ ብሎ በአንድ በርሜል ወደ $73 ገደማ ወርዶ የነበረው ነዳጅ ዋጋ አሁን ዳግም እየናረ መጥቷል። ከአሜሪካ ባለስልጣናት የተገኙ ዘገባዎች እንደሚጠቁሙት የአብዮታዊ ጦር መርከቧን ኢላማ ያደረገና የኦማን ባህር ዳርቻ ተከትሎ አዲስ በተዘረጋው የባህር መስመር ላይ ስትጓዝ እንደነበር ተገልጿል። ይህ ልዩ የባህር መተላለፊያ መስመር የተዘጋጀው በጦርነት ማጠናቀቂያ ወቅት በከፍተኛ ሁኔታ ተከማችቶ የነበረውን የመርከቦች መጨናነቅና መስተጓጎል ለማቃለል ታስቦ ነበር። ከኦማንና ከዓለም አቀፉ ባህር ላይ ድርጅት በተደረገው የተቀናጀ ስምምነት መሰረት ቢጀመርም እንዲስተጓጎል ግን ምክንያት ሆኗል። ኤቨር ላቭሊ የተባለችው መርከብ ግን በወቅቱ በግጭቱ ቀጠና ውስጥ ተዘግቶባቸው የነበሩትን 11000 ያህል መርከበኞችን ከአካባቢው ለማስወጣት ዓለም አቀፉ የባህር ላይ ድርጅት አቅዶት በነበረውና አሁን ግን በታገደው እቅድ ውስጥም የተካተተች አልነበረችም። ጥቃቱ ከመፈጸሙ ከጥቂት ሰዓታት በፊት የኢራን ባህር ኃይል መርከቦች ይህንን የኦማን አቅጣጫ ተከትሎ የተዘረጋውን መስመር እንዳይጠቀሙ መስመሩ ተቀባይነት የሌለውና ሙሉ በሙሉ አደገኛ መሆኑን በመግለጽ ሕግ ተላላፊዎች ላይ ጠንካራ እርምጃ ይወሰዳል ሲሉም በግልጽ አስጠንቅቀው ነበር። ይህን ጥብቅ መመሪያና ማስጠንቀቂያ ተከትሎ ግዙፍ ነዳጅ ጫኝ መርከቦችን ጨምሮ ሌሎች 2 መርከቦች መንገዳቸውን ቀይረው ወደ መጡበት መመለሳቸው ተዘግቧል። ኢራን በዚህ ዓለም ላይ እጅግ ወሳኝ በሆነው የባህር ላይ ንግድ ደም ስር ያላትን የሉዓላዊነት ባለቤትነት በተጠና መንገድ በግልጽ ለማሳየትና ለማረጋገጥ ያደረገችው ድርጊት ነው። በዚህ ሳምንት መጀመሪያ ላይ በኦማን ይፋዊ ጉብኝት ያደረጉት የኢራን ፓርላማ አፈ ጉባኤና ዋና ተደራዳሪው መሐመድ ባገር ቀሊባፍን ጨምሮ ሌሎች የኢራን ከፍተኛ ባለስልጣናት የባህር ወሽመጡ አስተዳደርና ቁጥጥር ከዚህ በኋላ በፍጹም ከጦርነት በፊት ወደ ነበረበት ሁኔታ አይመለስም ሲሉ በይፋ አውጀው ነበር። የውጭ ጉዳይ ሚኒስትሩ አባስ አራቃቺም ይህን በመከተል በዚሁ የባህር መተላለፊያ ላይ ስለሚኖረው የወደፊት አስተዳደርና የባህር ላይ አገልግሎቶች በተመለከተ ከኦማን ጋር በቅርቡ ውይይት እንደሚደረግ አስታውቀውና ገልጸው ነበር። በቴህራን ስትራቴጂ እምብርት ውስጥ ያለው ዋነኛ ጉዳይ ደፋር የሆነ የኢኮኖሚ ቁማር ነው። ይህ በባህር ወሽመጡ ውስጥ ለሚሰጡት የደህንነትና የአካባቢ ጥበቃ አገልግሎቶች በሚል ስም ከሚያልፉ መርከቦች ላይ ከፍተኛ ክፍያ ወይንም ደግሞ ታሪፍን የመጫን ያህል ይቆጠራል። የኢራን ባለስልጣናት ግምት እንደሚያሳየው ይህ አዲስ አሰራር በዓመት እስከ $40 ቢሊዮን የሚደርስ እጅግ ግዙፍ ገቢ ሊያስገኝ ይችላል። በኢኮኖሚ ማዕቀብ ውስጥ ለነበረችው የዚችን ሀገር የገዢ አካል ፋይናንስ አቅም በከፍተኛ ሁኔታ የሚቀይርና የሚያጠናክር ይሆናል። ባለስልጣናቱ ይህንን አዲስ የክፍያ ስርዓት ለመቅረጽ ቱርክ እንደዚሁም በዳርሊንሰን የባህር መተላለፊያ በኩል ለሚያልፉ መርከቦች ከምትጠይቀውና ከምታነሳው ክፍያ ጋር ተመሳሳይ የሆነ ሞዴል እየተጠቀሙ ሲሆን የፋርስ ባህረ ሰላጤ አጎራባች ሀገራትም በዚህ የገቢ ክፍፍል ስምምነት ውስጥ ለመካተትና የቻይናን ይሁንታ ለማግኘት ጥረት በማድረግ ላይ ይገኛሉ።
ይህን ድንገተኛ ጥቃት የተሰነዘረው ፕሬዝዳንት ትራምፕ እና የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ባለፉት 14 ነጥብና የኢስላማባድ መግባቢያ ስምምነት በፈረሙበት ሳምንት ጊዜ ውስጥ ነው። ይህ ታሪካዊ ስምምነት በከፊል በፓኪስታን አደራዳሪነት የተደረሰው የሰላም ስምምነት ሲሆን ለሁለቱ ወገኖች የ60 ቀናት የጊዜ ገደብ ሰጥቶ ነበር። በዚህ ጊዜ ውስጥም ስለ ኢራን የኒውክሌር መርሃ ግብር በከፍተኛ ሁኔታ የበለጸገው የዩራኒየም ክምችት የማዕቀብ እፎይታና ከሁሉም በላቀ መልኩ ደግሞ ስለ ሆርሙዝ ባህር ወሽመጥ አስተዳደር የሚመለከቱ አጠቃላይ ስምምነቶች በዝርዝር ለመደራደር ቃል ገብተው ነበር። በስምምነቱ ውስጥም ከተካተቱት ዋና ዋና ድንጋጌዎች መካከል የባህር ወሽመጡ ያለምንም ገደብ ለሁሉም መርከቦች ክፍት እንዲሆን ማድረግ የሚል ይገኝበታል። አሜሪካ ለኢራን የነዳጅ ሽያጭ ጊዜያዊ የ60 ቀናት አጠቃላይ ፈቃድ መስጠት፣ የታገዱ የኢራን ሀብቶች እንዲለቀቁ ማድረግና የ$300 ቢሊዮን የመልሶ ማቋቋሚያ ፈንድ ማቋቋም ይገኙበታል። ፕሬዝዳንት ትራምፕ ይህን ስምምነት ወደ ሰላም የሚመራ ታሪካዊ እርምጃ ነው ሲሉ ያሞገሱ ሲሆን ኢራን የኒውክሌር መሳሪያ እንደማታመርት ማረጋገጫ መስጠቷና እስከ መጨረሻው የከፍተኛ ደረጃ ፍተሻ ቁጥጥር ለማድረግ መስማማቷን በኩራት ተናግረው ነበር። ነገር ግን የባህር ላይ ትራፊኩ እንደገና ማንሰራራት በጀመረበትና ምንም እንኳን ከጦርነት በፊት ከነበረው ከፍተኛ ደረጃ በታች ቢሆንም እንቅስቃሴው በተጀመረበት በዚህ ወቅት ውስጥም ያለው መሰረታዊ ውጥረት ግን አሁንም እየፈነዳ ነው። በከፊል ራሱን ችሎ የሚንቀሳቀሰውና ጽንፈኛ ርዕዮተ ዓለማዊ ስሜት የሚመራው የኢራን አብዮታዊ ዘብ ጦር የባህር ኃይል ክፍል የዚህን ስምምነት ድንበርና ትዕግስት ለመፈተሽ የቆረጠ ይመስላል። የፖለቲካ ተንታኞች እንደሚያመላክቱት ጥቃቱ የተወሰነ ወሰን ያለው መሆኑን፣ ድርጊቱ ሆነ ተብሎ የተሰላ የድንበር መለኪያ ፍተሻ እንጂ ሙሉ በሙሉ ወደ ጦርነት ለመግባት የታለመ እንዳልሆነ ያሳያል። ይሁን እንጂ ተለዋጭና አደገኛ በሆነው በባህረ ሰላጤው ፖለቲካ ውስጥም እንዲህ ያሉ ጥቃቅን ፍተሻዎች በአጭር ጊዜ ውስጥ ወደ ከባድ አጠቃላይ ጦርነት ሊያመሩ የሚችሉበት እድል ሰፊ ነው። የተባበሩት አረብ ኤሚሬትስን ጨምሮ ኩዌትና ባህሬን ከዚህም ባሻገር በባህረ ሰላጤው ሀገራት ዋና ከተሞች ጉብኝት ማድረግ ላይ የሚገኙት የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ለሀገራቱ ግልጽና ጠንካራ መልእክትን አስተላልፈዋል። ዋሽንግተን የኢራንን የክፍያ ጥያቄም ሆነ የባህር ላይ ጣልቃ ገብነት በፍጹም አትታገስም፣ ማንኛውም ነገር በዓለም አቀፍ ባህር መተላለፊያ መስመር ላይ የጉምሩክ ክፍያ ሆነ ሌላ አይነት ታሪፍ መጠየቅ መብት የለውም ሲሉ ሩቢዮ በቁጣ ተናግረዋል። tour to reassure Gulf partners hit hard by the West Asia war. In Bahrain, Rubio said that there are limits to what US would accept. ይህ አሁን ያለው ነባራዊ ዓለም አቀፍ ሕግን ሚኒስትሩ አክለው በባህረ ሰላጤው ሀገራት ዘንድ ለዚህ የኢራን ክፍያ እቅድ ቅንጣት ታህል ድጋፍ እንደሌለው በግልጽ አስታውቋል። በአሁኑ ወቅትም በአካባቢው የሚገኙ የአሜሪካ ማዕከላዊ እዝ ሴንትከም ጦር ኃይሎች የአውሮፕላን ተሸካሚ መርከቦችና የአየር ኃይል ክፍሎች ለማንኛውም ፈጣን እርምጃ በተጠንቀቅ ላይ እንደሚገኙ ተገልጿል። የሆርሙዝ ባህር ወሽመጥ እንዲሁ ዝም ተብሎ የሚታይ ተራ የባህር ላይ መተላለፊያ መስመር ወይም ደግሞ የመርከቦች መሸጋገሪያ መንገድ ብቻ አይደለም። ይልቁንም መላው የዓለም አቀፍ የኃይል አቅርቦትና የኢኮኖሚ ስርዓት ሕያው አድርጎ የያዘው ዋነኛ የደም ስር እንጂ። ጦርነቱ ከመቀስቀሱ በፊት በቀንም በአማካይ 21 ቢሊዮን የሚሆን በርሜል የሚሆን ድፍድፍ ነዳጅ በዚህ ጠባብ ባህር በር በኩል ይሻገር ነበር። አጠቃላይ በዓለም ባህር ላይ ከሚካሄደው የነዳጅ ንግድ ፍሰት ውስጥም 20 ከመቶ እስከ 60 በመቶ የሚሆነው ግዙፍ መዳረሻው የሚወክለው ይህ ነው። ከዚህ በተጨማሪ ለኤዥያ አህጉራትና እንዲሁም ገበያዎችም እጅግ ከፍተኛ ዋጋና ወሳኝ ጥቅም ያለው የኳታር ፈሳሽ የተፈጥሮ ጋዝ ጭነት ሙሉ በሙሉ ጥገኝነት ያለው በዚህ በሆርሙዝ መተላለፊያ መስመር ላይ እንደሆነ ይታወቃል። በመሆኑም በዚህ ቀጠና ላይ የሚከሰት ማንኛውም አይነት ቀጣይነት ያለው መስተጓጎል ወይም የደህንነት ስጋት በአጭር ጊዜ ውስጥ በዓለም አቀፍ ነዳጅና የኃይል ዋጋ ላይ አስደናቂ የሆነ ጭማሪን የሚያስከትል ከመሆኑ ባሻገር በጦርነት ወቅት ቀድሞውኑ ሰማይ ነክቶ የነበረውን የባህር ላይ ኢንሹራንስ ወይም የመድን ክፍያዎችን ይበልጥ እንዲንር ያደርጋል። እንዲሁም ከአውሮፓ እስከ ምስራቅ ኤዥያ የሚዘረጋውን አጠቃላይ የንግድ አቅርቦት ሰንሰለት ሙሉ በሙሉ ወደ ከፋ ትርምስ ውስጥ ይከተዋል። ይህ የኢራን አዲስ ወታደራዊ እርምጃና ድንገተኛ ትንኮሳ በትክክል የተከሰተው በርካታ የዓለም ፖለቲከኛ ተንታኞችና እንዲሁም ሀገሪቱ በከፍተኛ ሁኔታ አስተናግደዋለች ከሚሉት አውዳሚ ወታደራዊ ውድቀትና የኃይል መመናመን በኋላ ራሱን እንደገና በቀጠናው ላይ የበላይ አድርጋ ለመሰየም የምታደርገውን ከፍተኛ ጥረት ተከትሎ ነው። የወጡ የተለያዩ ታማኝ ሪፖርቶች እንደሚጠቁሙት ቀደም ሲል
በአሜሪካና በእስራኤል የተሰነዘሩት የተቀናጁ የአየር ጥቃቶች ኢራን ብሔራዊ የአየር መከላከያ ስርዓት፣ የሚሳኤል ማምረቻ ተቋማትን፣ የባህር ኃይል መሰረቶችና ከኒውክሌር መርሃ ግብር ጋር የተያያዙ በርካታ ምስጢራዊ ማዕከላትን በከፍተኛ ደረጃ አውድመውታል። ይሁን እንጂ የቴህራን ገዢ ስርዓት እነዚህን ሁሉ ከባድ ጥቃቶች ተቋቁሞ በህይወት ለመቀጠል የቻለ ሲሆን በጦርነት ወቅትም በርካታ ዋና ወሳኝ የሆኑ የአመራር አካላቱ መወገዳቸውን ተከትሎ አሁን ላይ አጠቃላይ የሀገሪቱ መሪነት ይበልጥ ጽንፈኛና ርዕዮተ ዓለማዊ በሆነ አዳዲስ ወታደራዊ ልሂቃን እንዲዋቀር እየተደረገ ይገኛል። በሊባኖስ ምድር የሚንቀሳቀሰውና የኢራን እጅ የሆነው የሂዝቦላ ታጣቂ ቡድንም ቢሆን አሁን ድረስ በጥሩ ወታደራዊ አቋም ላይ የሚገኝ ሲሆን በስምምነቱ መሰረት የተገኘው የማዕቀብ እፎይታና የተለቀቀው ግዙፍ መልሶ ማቋቋሚያ ፈንድ ሀገሪቱን እንደገና ወደ ከፋ ወታደራዊ ትጥቅ ግንባታና መሳሪያ ማከማቻ ተግባር ላይ ሊያውለው ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ እጅግ ከፍተኛ ሆኖ ቀጥሏል። በኬድ ዩኒቨርሲቲ የፖለቲካ ሳይንስ መምህርና ተመራማሪ የሆኑት ዶክተር ባደር አልሰይፍ ቀደም ሲል በሲጂፒኤስ የኒውክሌር ስምምነት ዘመን ለኢራን ተሰጥቶ የነበረውን የማዕቀብ እፎይታና እንዲሁም የገንዘብ መለቀቅ ሂደትን በማንሳት አስተያየታቸውን ሰጥተዋል። እንደሳቸው ገለጻ ከሆነም በወቅቱ የተለቀቀው ከፍተኛ መጠን ያለው ገንዘብ አብዛኛው የሀገሪቱ የውስጥ ፍላጎቶችና ማህበራዊ ቀውሶች ለመፍታት የዋለ ቢሆንም እጅግ ከፍተኛ መጠን ያለው ገንዘብ የክፍል ግን በቀጠናው ውስጥ ለሚንቀሳቀሱ የተለያዩ አማጽያን የውክልና ጦርነት ለሚያካሂዱ የሚሊሻ ቡድኖች ወታደራዊ ድጋፍ ማጠናከሪያ ሆኖ መዋሉን ገልጸዋል። ታዲያ አሁንስ ቢሆን ከዚህ የተለየ ምን አዲስ ነገር ሊመጣ ይችላል ሲሉ ዶክተር ባደር ጠይቀዋል። በተለይም አሁን የተፈረመው አዲስ መግባቢያ ሰነድ ለኢራን ግልጽ የሆነ ቀጠናዊ ሚና የሚሰጥ ከመሆኑ በላይ በውስጡ ስለ ሊባኖስ በግልጽ ጠቅሶ እያለ እንዴት የተለየ ውጤት እንጠብቃለን? በጦርነቱ መራር እውነታዎች ሳቢያ ይበልጥ ጽንፈኛና ጨካኝ ሆኖ የወጣው አዲስ የኢራን ቡድንና መሪ በአሁኑ ሰዓት ይህን የሆርሙዝ ባህር ወሽመጥ በእጃቸው ላይ የሚቀረውን ብቸኛና እጅግ ጠንካራ ስልታዊ መጠቀሚያ ተጽዕኖ ማሳደር አድርገው ይመለከቱታል። ከዚህ በተጨማሪ ደግሞ በቀጠናው ዘላቂና አስተማማኝ የኃይል አቅርቦት ፍሰት እንዲኖር ከፍተኛ ፍላጎት ያላቸው ቻይና ስልታዊ ጥቅሞች ጉዳዩን ይበልጥ ውስብስብ ያደርጉታል። ቤጂንግ ስለዚህ አዲስ አሰራር በቅርበት እየተማከረች ቢሆንም የቻይና ይፋዊ መግለጫዎች ግን ሁልጊዜም ቢሆን በዓለም አቀፍ ባህር ላይ የመጓዝ ነጻነት መርህ ብቻ የባህረ ሰላጤው ሀገራት በመጀመሪያ የተኩስ አቁም ስምምነት መፈረም ጊዜያዊ ፎታ አግኝተው የነበረ ቢሆንም አሁን በኢራን አዲስ ወታደራዊ እርምጃ ግን በእጅጉ ደንግጠውና ተቆጥተዋል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ሌሎች የአካባቢው ሀገራት በትክክል የዚህን ሆርሙዝ ባህር ወሽመጥ ጥገኝነት በከፍተኛ ደረጃ ለመቀነስ በሚል ስም ለብዙ ዓመታት በቢሊዮን የሚቆጠር ዶላር በማፍሰስ አማራጭ ነዳጅ ማስተላለፊያ ቧንቧዎችና እንዲሁም አዳዲስ ወደቦችን በስፋት ሲገነቡ ቆይተዋል። ይሁን እንጂ አሁንም ቢሆን የዚህ ባህር ወሽመጥ አስፈላጊነት ለሀገሪቱ በፍጹም የማይተካና ቀዳሚ ጉዳይ ነው። ሀገራቱ ኢራን በምታቀርበው አዲስ የክፍያ ወይም ታሪፍ ጥያቄ ላይ ከአሜሪካ አቋም ጋር ያላቸው ድብቅና ዝምተኛ አስተላለፍ የጉዳዩን አሳሳቢነት በግልጽ ያሳያል። የዚህ ታሪካዊ ስምምነት የተለያዩ ገጽታና እንዲሁም ሂደቱን በማስታረቅና በማደራደር ረገድ ግንባር ቀደምና ወሳኝ ሚና የተጫወተችው ኦማን አሁን ኢራን በባህር ወሽመጡ ላይ የጋራ አስተዳደር ውይይቶች እንዲጀመሩ በምታደርገው ከፍተኛ ግፊት ሳቢያ በሁለቱ አያላን ወገኖች መካከል ተጨናንቃ አስቸጋሪ ሁኔታ ውስጥ ትገኛለች። የዓለም አቀፍ ባህር ላይ ድርጅት መርከበኞችን ከአካባቢው የማስወጣት እቅዱን በአስቸኳይ ማገዱ ጥቃቱ ያስከተለውን ፈጣን ሰብአዊና ተግባራዊ ቀውስ ማሳያ ነው። ከባህረ ሰላጤው የሚወጣው የነዳጅና የኃይል አቅርቦት በከፍተኛ ደረጃ ወደ አገራቸው የሚያስገቡት ቻይናና ህንድ አሁን ያለውን ሁኔታ በከፍተኛ ስጋትና በኢራን ቁራኛ በመከታተል ላይ ይገኛሉ። በቅርቡ በኦማን ባህር ዳርቻ ላይ በተከሰተው የመርከቦች መጨናነቅና መስተጓጎል ሳቢያ ለቀናት ተዘግቶባቸው ከነበሩት መርከበኞች መካከል በርካቶቹ የህንድ ዜጎች እንደነበሩ ይነሳል። ሩሲያ ራሷ በበርካታ ውስብስብ ዓለም አቀፍ ግጭቶችና ጦርነቶች ውስጥ ተጠምዳ ያለች በመሆኑ ለዚህ ጉዳይ የምትሰጠው ትኩረት ውስን ቢሆንም የዓለም ነዳጅ ዋጋ በከፍተኛ ደረጃ ከፍ ብሎ እንዲቀጥል ያላት ፍላጎት ግን ከኢራን ጋር ያላትን ድብቅ የተባለ ጥቅምን ያገናኝባታል ተብሎ ይታሰባል። ከሌሎች ዓለም አቀፍ ግጭቶች ጋር በተያያዘ ከተከሰተው የኃይልና የኢኮኖሚ ቀውስ ገና በአግባቡ ያላገገሙት የአውሮፓ ሀገራት አሁን ዳግም ሌላ አስፈሪ ተጋላጭነት ከፊታቸው ተደቅኗል። ይህ አደገኛ የተባለ ክስተትም ከጦርነት በኋላ በቀጠናው ላይ የተዘረጋው አዲስ የፖለቲካ ስርዓት እስካሁን ካጋጠሙት ሁሉ እጅግ የከፋና ከባድ ፈተና ነው።
የኢራን ወታደራዊ እርምጃዎች በግልጽ የሚያሳዩት ምንም እንኳን በአሁን ወቅት የሀገሪቱ ወታደራዊ አቅም በእጅጉ የደከመና የፈረሰ ቢሆንም አሁንም ግን እንዲህ ያሉ ወሳኝ የኢኮኖሚ የንግድ ማነቆችን በመጠቀም ከምዕራባውያን የሚፈልጉትን ጥቅሞችና ዲፕሎማሲያዊ ስምምነቶች በቀላሉ መጭመቅ እንዲችሉ በጽኑ ያምናሉ። በቅርቡ በነበረው ጦርነት ላይ የራሷን አስደናቂና አውዳሚ የጥቃት አቅም ለዓለም በግልጽ ያሳየችው አሜሪካ አሁን ለዚህ ድርጊት በኃይል ወታደራዊ ምላሽ መስጠት፣ የዲፕሎማሲ ጫናዎችን ይበልጥ ማጠናከር ወይም ሁለቱንም ስልቶች በጥምረት መጠቀም ስላለባት ወሳኝ ምዕራፍ ላይ ትገኛለች።